መጽሐፈ ኢዮብ ምዕራፍ 35 ኤሊሁ ንግግሩን በመቀጠል እንዲህ አለ። በእግዚአብሔር ፊት ንጹሕ ነኝ ማለትህ ትክክል ይመስላልን? ደግሞ ያገኘሁት ጥቅም ምንድን ነው? ኃጢአት ባለመስራቴስ ምን አተረፍሁ ብለህ ጠይቀዋል። ለአንተና አብረው ላሉት ባልንጀሮችህ መልስ መስጠት እፈልጋለሁ። ቀና ብለው ወደ ሰማይ ካንተ በላይ ከፍ ብለው ያሉትንም ደመናት ተመልከት። ኃጢአትስ ቢበዛ እርሱን ምን ትጎዳዋለህ? ኃጢአትስ ቢበዛ ምን ያደርገዋል? ጻድቅ ብትሆንም ለእርሱ ምን ትሰጠዋለህ? ከእጅስ ምን ይቀበላል? ክፋት የሚጎዳው እንዳንተ ያለውን ሰው ብቻ ነው። ጽድቅም የሚጠቅመው የሰውን ልጆች ብቻ ነው። ሰው ከጭቆና ብዛት የተነሳ ይጮኻል፣ ከኃያሉም ክንድ ስር ለመውጣት ለእርዳታ ይጣራል። ነገር ግን እንዲህ የሚል የለም። ፈጣሪ እግዚአብሔር ወዴት ነው? በሌሊት መዝሙርን የሚሰጥ ከምድር እንስሳት ይልቅ የሚያስተምረን ከሰማይ ወፎችም ይልቅ ጠቢባን የሚያደርገን እርሱ የት አለ? ከዓመፀኞች ትዕቢት የተነሳ ሰዎች ሲጮሁ አይመልስላቸውም። በእርግጥ እግዚአብሔር ከንቱ ጩኸታቸውን አይሰማም። ሁሉን የሚችል አምላክ አያዳምጣቸውም። ጉዳይን ፊቱ አቅርበህ ብዙ ጠብቀኸው ግን እንዳላየኸው ስትናገር ታዲያ አንተን እንዴት ይስማህ? ደግሞ ቁጣው ቅጣት እንደማያስከትል ኃጢአትንም ከቁጥር እንደማያስገባ ተነግረሃል። ስለዚህ ኢዮብ አፉን በከንቱ ይከፍታል፣ ዕውቀት አልባ ቃላትም ያበዛል። መጽሐፈ ኢዮብ ምዕራፍ 35 ኤሊሁ ንግግሩን በመቀጠል እንዲህ አለ። በእግዚአብሔር ፊት ንጹሕ ነኝ ማለትህ ትክክል ይመስላልን? ደግሞ ያገኘሁት ጥቅም ምንድን ነው? ኃጢአት ባለመስራቴስ ምን አተረፍሁ ብለህ ጠይቀዋል። ለአንተና አብረው ላሉት ባልንጀሮችህ መልስ መስጠት እፈልጋለሁ። ቀና ብለው ወደ ሰማይ ካንተ በላይ ከፍ ብለው ያሉትንም ደመናት ተመልከት። ኃጢአትስ ቢበዛ እርሱን ምን ትጎዳዋለህ? ኃጢአትስ ቢበዛ ምን ያደርገዋል? ጻድቅ ብትሆንም ለእርሱ ምን ትሰጠዋለህ? ከእጅስ ምን ይቀበላል? ክፋት የሚጎዳው እንዳንተ ያለውን ሰው ብቻ ነው። ጽድቅም የሚጠቅመው የሰውን ልጆች ብቻ ነው። ሰው ከጭቆና ብዛት የተነሳ ይጮኻል፣ ከኃያሉም ክንድ ስር ለመውጣት ለእርዳታ ይጣራል። ነገር ግን እንዲህ የሚል የለም። ፈጣሪ እግዚአብሔር ወዴት ነው? በሌሊት መዝሙርን የሚሰጥ ከምድር እንስሳት ይልቅ የሚያስተምረን ከሰማይ ወፎችም ይልቅ ጠቢባን የሚያደርገን እርሱ የት አለ? ከዓመፀኞች ትዕቢት የተነሳ ሰዎች ሲጮሁ አይመልስላቸውም። በእርግጥ እግዚአብሔር ከንቱ ጩኸታቸውን አይሰማም። ሁሉን የሚችል አምላክ አያዳምጣቸውም። ጉዳይን ፊቱ አቅርበህ ብዙ ጠብቀኸው ግን እንዳላየኸው ስትናገር ታዲያ አንተን እንዴት ይስማህ? ደግሞ ቁጣው ቅጣት እንደማያስከትል ኃጢአትንም ከቁጥር እንደማያስገባ ተነግረሃል። ስለዚህ ኢዮብ አፉን በከንቱ ይከፍታል፣ ዕውቀት አልባ ቃላትም ያበዛል።